ማሂ አለሽ? አለ እንዴት ናችሁ? ደህና ናችሁ ወይ? ሰላም ቅዱሳን ካላችሁ ምእመናን የኔ ቅዱሳኖች ካላችሁ ሰላም ብያችኋለሁ። እናንተ ደግሞ አምላካችሁ አምላኬ የሆናችሁት እንዴት ናችሁ? ሰላም ናችሁ ወይ? ሰላምታ አይሰማም እንዴ? ኧረ ይሰማል። በክብር ለመቀበል ንግስት ታወራኮ ሰው ዝም ብሎ ነው እኮ የሚያዳምጠው እስክትጨርስ። እውነት ነው። አይ ግልጽ ካልሆነም በዛው ግልጽ ለማድረግ እንደሄድ ብዬ ነው። ምን እያቦካችሁ ነው ደግሞ? መቼም ብታቦኩት አታጡም። እንደው ዛሬ በምክር ዙሪያ ላይ ናችሁ መሰል። በምክር ዙሪያ ናችሁ። አይ ጥሩ ነው። ኧረ ኦፓል እንዴ ምንድነው መውጣት? ኮመንት አስቀምጣ ነው ስለሚያስተጋባ ወጥቼ ልምጣ ብላ ነው። ቀጥይ። ምን አስቀባለሽ? ምን እያቦካችሁ ምን እያላችሁ እንደሆነ አልገባኝም። መልቼ ቁጭ አልኩኝ። ምንድነው ስናወራ ነበር እኮ ላገኘው አልቻልኩም ሐሳባችሁን። እንትና በዚህ ገብቶ እንትና በዚህ ወጥቶ ምናምን ነገር አይዶን አይገባኝም። ምን እያወራችሁ ነው? ስለዚህ የጀመራችሁት ሐሳብ ራሳችሁ አውቁ። ወንጌል መማር የሚፈልግ ክርስቶስ ኢየሱስን ማወቅ የሚፈልግ መስቀልን እያጠናሁ ነውና የክርስቶስን ስቅለት የሚያጠና ማጥናት የሚፈልግ ሰው ካለ ከኔ ጋር አገናኙት። ከኔ ጋር መገናኘት አለ። እኔ በዛ ዙሪያ እየሰራሁ ነው። አብረን እንፈልጋለን። አብረን እናጠናለን። አብረን ዝግጁ ነው። በሁሉም ሰባኪ እየጠበቅን ነበር። ምንድነው የምናጠናው? ወይ ከይቅርታ ጋር ሰውን አያካትትም። ክርስቲያንተን አያካትትም። አንተን አውጥተናል። ኤክስ ወጣሃል። አንተ ምንድነው የምታጠናው? ሌሎቻችሁ እባክህ መልእክቴን ላስተላልፍና እኔ አልቀመጥም። እዚህ መቀመጥ ራሱ በጣም ከባድ ነገር ነው። በክርስቶስ ኢየሱስ ክርስቶስ አምላክ እኮ በቃ አምላክ ነው ተባለ እኮ በቃ አምላክ ነው። አልተሰቀለም አልተገደለም ብያለሁ አለ። ስለዚህ ምንድነው አይመለከተንም አለህ እኮ እኔ በሱ ጉዳይ አይመለከታትም። ማሂ የሚመለከታት ማሂ ታሪካዊ ጥናትና የጀመረችው ማሂ በእስላም ስኮላሮች ያጠኑትን ጥናት ብቻ ነው። በቃ እሱ ብቻ ነው የሚያስፈልጋት። እስላም ስኮላር ምን ማለት ነው ማሂ? እነሱን ደግሞ አግኝተናቸዋል። ተሰቅሏል ብለው አረጋግጠናል። ስለዚህ አብራችሁ ከኔ ጋር መፈለግ የምትፈልጉ ሰዎች ካላችሁ ለእኔ እንደሄድ ስለሆነ የምንሄድበት ድረስ እንሄዳለን። ስኮላርስ የሚባሉ የእስልምና እነማን ናቸው ሲጀመር? አንድ አብዱራህማን ጀሊሉ፣ መሐመድ ሳላህ፣ አህመድ ምናምን የሚባል ሰው ጨልጦ የጻፈውን ነገር ታነቡና መጥታችሁ ሙስሊሞች እኮ ኢየሱስ ተሰቀለ ይላሉ። ኢየሱስ ተሰቀለ ይላሉ ሙስሊሞች። ሙስሊም ከሆነ ለምን ኢየሱስ ተሰቀለ ይላል? ኢየሱስ ተሰቀለ ካልክ በቃ ወጥታል ማለት ነው። ኢየሱስ አልተሰቀለም አልተገደለም ነው በቃ መሰረቱ የእስልምና። የክርስትና መሰረት ደግሞ ኢየሱስ ክርስቶስ ተሰቀለ ተቸነከረ ነው። መጣ አለው ስማ እና ማለት ነው። እዛ ላይ ማጥናት የምትፈልጉ ሰዎች አብረን እናጠናለን። ዛሬ እያንዳንዱን ስናጠና ነው የምንውለው እና መሳተፍ የምትፈልጉ ሰዎች ካላችሁ ትሳተፋላችሁ። በኋላ ውይይት አለን ከቃሌ ጋር። ለማንኛውም መልእክቴን ጨርሻለሁኝ። አመሰግናለሁ ወገን ባቢሎን ለነበራችሁ ቃሌ የተሰቀለውን አልፈልግም። ምን ያልፈልግም እኔ መልሶን አግኝታለች። እግዚአብሔር ነው ከሚል ሰው ጋር አትቀመጪ ተብያለሁ። በህግ አምላክ አልቀመጥም። እግዚአብሔር ነው ከሚል ሰው ጋር በሰዎች እየተመራሽ ነው። ቃሌ ማለት እኮ እንኳን የተሰቀለው ክርስቶስ ይቅርና የተሰቀለውን ልብሱ ማውረድ የማይችል ሰው እኮ ነው። ምንድነው የምታወሪው? ይህ በቃ ቦዝ አንተ የማትረባ ሰውዬ ለሰዎች ሪስፔክት አድርግ። ምንድነው አንተ ቆንጆ አሳውቅ። ምን ተንዘላዘለ ወንድ ልጅ አይደለም? ቆፍጠን በል እስኪ። እኔ ወንድ ልጅ ነኝ። ቆፍጠን ያልኩ ሰው ነኝ። እንደ ቃሌ ግን ኢየሱስ ክርስቶስ መሰቀል ያረጋግጥልኛል ብለሽ ከሆነ አቋም አይደለም
የትኛው አቋም ነው? እንዳትገቢ ብለውኛል፣ ውጪ ብለውኛል፣ እንደዚህ ብለውኛል፣ አዲስ ሀሳብ ሰምቻለሁ፣ እዚህ ጋር ገባለሁ፣ እዚህ ጋር ነጠፋለሁ፣ እዚህ ጋር እንተኛለሁ። ምን ማለት ነው? አቋም ነው የማመልከውን አምላክ እኔ እግዚአብሔር ነኝ እያልክ እኔ ካንተ ጋር ቁጭ ልህ እያመለክሽ አይደለም። ማነው እያመለክሽ? ኢየሱስ ስታመልኪ ነበር፣ ኢየሱስን ካድሽው። አሁን ደግሞ ሌላ አምላክ ፈለገ። አሁን ደግሞ ሌላ አምላክ ፈለገ። ምን ማለት ነው? አሁን ደግሞ ወደ ኢየሱስ መመለስ አንተ እኔ እግዚአብሔር ነኝ አይደለህም? እኔ እግዚአብሔር ነኝ። ደነዝ ማስራባ ምንድነው እንደዚህ? አዲስ ሀሳብ በሰማሽ ቁጥር አቋምሽን የሚቀያየር ከሆነ ሰው አይደለሽም ማለት እኮ። እኔ ማለት ችግር የለብኝም፣ ግን ለሚሰማው ሰው ይደነግጣሉ። ገባ? እኔ ማለት ችግር የለብኝም። ምንድነው የሚደነግጥ? ምን አገባኝ እኔ ለሰው አልጨነቅም። ቁርቁራናት ብሎ ነግሮኛል ዋናው ሰውዬ። ዋናው የብራይስኩና የግሪክ አስተማሪ ቁርቁራ ናቸው። አባቶች የሚባሉ እንዳለ ስሞች በጠቅላላ ቁርቁራ ናቸው። ምክንያቱም ስሙ የቁርቁሬ ምናምን ነው መጠሪያ ነው እንጂ የአምላክ ስም አንድ ነው። የእሷ ነው የሚቆራረጠው። የእሷ ነው። አሁን ደግሞ ልታለቅስ ነው። በቃ ኢየሱስ ተነካ ብላ ደግሞ ልታለቅስ ነው አሁን። አይ ተናዳ ነው የመጣችው መሰለኝ። መቀማ ይተረጋግጥ። ምን አገባኝ? ቆርቆራ ነው ቆራሪት ነው ምን አገባኝ? በሰማችሁ ሀሳብ አዲስ ሀሳብ በሰማችሁ ቁጥር አቋሟን ይቀየራል። ይሰማል የኔ ይሰማል ድምጼ? አዎ ይሰማል። ቀጥይ። እኔ አዲስ ሀሳብ የለኝም። አዲስ ሀሳብን ብሰማም ባልሰማም ምንም አይደለም ለኔ። አዲስ አይደለም። መስማት አለብሽ። አንተ ግን እግዚአብሔር ነኝ አትበል። እግዚአብሔር ነኝ ካልከኝ እናንተን ያስማማንም። እዚህ ጋር ቁጭ አልልም ካንተ ጋር። እግዚአብሔር ነኝ ከሚል ሰው ጋር እሱ መብትሽ ነው። አስገድጄ ላስቀምጥሽ አልችልም። እሱ ያንቺ መብት ነው። እኔ ግን እግዚአብሔር ነኝ። ስለዚህ እኔ ባቢሎን ትላለህ እኔ ጋር ስትሆን፣ እኔ ስወጣና ከዚህ ካለው መመናንህ ጋር ስትሆን ግን እግዚአብሔር ነኝ ያህዌ ነኝ እያልክ ማውራት ትችላለህ። ምን ማለት ነው? ህግ እያስቀመጥሽልኝ ነው ገደብ መስመር። ምን ማለት ነው? እኔ እግዚአብሔር ነኝ፣ በቃ እግዚአብሔር ነኝ እያለሽም ሳትኖሪ እኔ እግዚአብሔር ነኝ፣ ሰው ወደደም ጠላም እኔ እግዚአብሔር ነኝ ካለቀ እንዴ። እኔም እኮ የማምንበት ነገር እኮ ነው። አቋሜ ነው። የኔ አቋም ነው ይሄ። ከሰው ስለሰማው አይደለም፣ ራሴን ያገኘሁት የራሴ አቋም ነው፣ የግሌ አቋም ነው ይሄ። እኔ እግዚአብሔር ነኝ። አንቺ ግን እየነገርኩሽ ነው፣ አዲስ ሀሳብ በሰማሽ ቁጥር ምንድነው አቋምሽን መቀየር የለብሽም እያልኩሽ ነው። ሀሳቡሽ መስማት አለብሽ፣ ማስገባት አለብሽ። አቋምን ለመያዝ ሀሳብን መጠቀም አለብሽ። ለመምከር በቂ ሰው አይደለህም እያልኩሽ። እኔ እየመከርኩሽ አይደለም። እኔ የማንንም ሰው መካሪ አይደለሁም። እኔ እየመከርኩ አይደለም። እኔ እየተናገርኩ ነው። የመናገር መብት ደግሞ አለኝ። መምከር ማለት ሰው እንድትመልስ የምታደርገው የምትሰጠው ነው፣ ሀሳብ ነው። እየመከርኩሽ አይደለም። ማሂ እንደዚህ ነሽ ብዬ እየነገርኩሽ ነው። እንድትመለሽ አይደለም። እሱ አያገባኝም። እኔ ለምን አይጥ አታመልኪ? ምን አገባኝ? እኔ ግን ሀሳብን የምሰማው አቋሜንን ለመያዝ ያለውበትን ነገር ለመመርመርና ለመፈተሽ ነው ሀሳብን የምሰማው እንጂ ሀሳብን በሰማው ቁጥር አቋሜን አልቀየርም። ምክንያቱም ሰው ነኝ። ከእንስሳ የምለየው በማሰብ ነው። የማስብበት አይምሮ አለኝ። ስሜቴን በዚህ ልክ አይናጋም። ሰው በተናገረ ቁጥር ከሰው አዲስ ነገር በሰማው ቁጥር ስሜቴ አይናጋም። አልናወጥም። ምክንያቱም እኔ የቆምኩበትን አለ። ምን ማለት ነው? ስለዚህ ወደድሽም ጠላሽም እኔ እግዚአብሔር ነኝ። አይደለም የሚል ሰው ካለ እኔ በምን ላረጋግጥለት ነኝ? ኦኬ ኢላ ቀጥል እስኪ ሐሳብህን ስጥ በቅድሙ በነበረው። አይ ባቢ አንዳንዴ በጣም የምንውልባቸው ቦታዎች ካላወቀን ልክ እንደ ሸቀጣ ሸቀጥና እንደ ፑቲክ ቤት ገባ ወጣ የምንል ከሆነ የአይምሮ መዛባት ይመጣል። ገባክ? አንዳንዴ ቤት የተከፈተበት ቦታ ብቻ መግባት የለብህም። ገብቼስ ምን እማራለሁ? ገባህ?
ከዝንብ ምንም እንደማጠብቀው ከንብ ደግሞ ማር እንደምጠብቀው ወደ ማር የምታገኝበት ቦታ ማዘንበል እያለብህ እንደ ማንኛውም ነገር ላይ ጠብጠብ ማለት እንደዚህ አይነት የአእምሮ መቃወስና የአእምሮ መዛባት ያመጣል ብዬ ነው ራሴን የማምነው። እኔ ማንም ቦታ የማልገኘው በእንደዚህ አይነት ሁኔታ ነው። ገባችሁ? ራሳችሁን ቆፍጠን በሉ። ራሳችሁ ማወቅ ያለባችሁ ነገር ራሳችሁ መማራት ነው እንጂ ያለባችሁ እንደ በግ እንደ ማንኛውም ቦታ መነዳት የለባችሁ። ገባችሁ? ኢየሱስ በጎች ናችሁ እንዳለ እንደ በጎች ማለት የለባችሁ። እኔ ማን ነኝ? የት ነኝ? ምንድነው የምማረው? ከዚህ ሰውዬ ምንድነው የምማረው? ከዚህ ሰውዬ ምንድነው የማውቀው ብላችሁ መለየትና ማጥናት አለባችሁ። ገባችሁ? እዚች ጋር በማንኛውም ሃይማኖት ሽፋን አድርጋችሁ መታችሁ ለምሳሌ እኔ ሃናን እኔ ይቅርታ አድርጊልኝ። አሁን ለምሳሌ አንቺው ትክክለኛ አሁን ሆነሽ ራስን አጥርተሽ ነው አሁን ሃይማኖት ለቀሽኛ ጋር የመጣሽው። መልሽ ተው አለቀቀችም። በቃ ገባችሁ? እኔ ትክክለኛ ሃይማኖት እኛ የማንንም የማስገደድ እዛ ተማሩ የምንልበት አላማም ኢላማም ምንም አይነት ነገር የለንም። በነገራችን ላይ ሁላችሁም ፖለቲካ ነው የምትሰሩት። ሁላችሁም የሃይማኖት ሽፋን አድርጋችሁ ፖለቲካ ነው የምትሰሩት። ለምን ፖለቲከኞች አትሆኑ? አንዴ አስጨርሽኝ። እኔ ሰው ሚዩት ማድረግም አልወድም። መማር ያለብሽ ቦታ መማር ነው ያለብሽ። እርግጠኛ ነኝ ባቢ ያለው ዕውቀት የኢትዮጵያ ሰባኪ ነን የሚሉት ዕውቀት የላቸውም። እኔ ካንድ ጫቱ ላይ እንደዚህ አድርጎ ስፐርም ከሚያሳይ ሰው ጋርና እንዲህ ቀን በቀን ስለ እሙሙና ስለ ምናምን የሚያወራ ሰው ጋር እኔ ዕውቀት አገኛለሁ ብዬ አልገኝም፣ አልሰቀልም። አይመጠነኝም ደግሞ እንደዚህ አይነት ሰው ጋር ማወቅ ካለባችሁ ወቁ። ግን እኛ ጋር መጣችሁ ስትጨልሉ እኛ ጋር አትጮህብን እባካችሁ። እኛ ሰላም ነው የምንፈልገው። በቃ መማር ካለብን እንማራለን፣ መሳቅ ካለብን እንስቃለን፣ ማጥናት ካለብን በ665 መነጽር ነው የምናየው። ሃይማኖት ምንድን ነው ብለን ነው ማወቅ ያለብን እንጂ ማንኛውም እንደበግ መነዳት የለብንም። አንመራም። ደግሞ በጨለላችሁ ቁጥር መድኃኒታችሁ ባጠራችሁ ቁጥር እዚህ ጋር አትምጡብን። ስትጨልሉ ነው እኛ ጋር። ጨርሻለሁ ባቢ። ኦኬ ምንድነው ሀሳብ አለኝ እኔ አንዴ። ቆይ ያኔ ልናገር። ቆይ ታወሪያለሽ። ሲወራ የነበረው ስናወራበት ስለነበረ ነገር ነው። ማሂ የፈለግሽውን መከተል ትቻለሽ፣ የፈለግሽውን መሆን ትቻለሽ፣ ራቁትሽንም መሮጥ ትቻለሽ። ምንድነው እኛ የራሳችን የሆነ ገደብ የራሳችን የሆነ ሊሚት አለን። ዝም ብለን አይደለም እንትን የምናደርገው። ገብቶሻል? እኛ ለየትኛው ፖለቲካዊ ፓርቲ ለማሸነፍ ነው ፖለቲካ የምንሰራው። ፖለቲካ የምትሰሩ ከሆነ እናንተ ስሩ። እኛ ግን ማድረግ የምንፈልገው ማስረጥ የምንፈልገው ማለት የምንፈልገው ማሳየት የምንፈልገው ነገር አለ። ፖለቲካ ግን አይደለም። ስለዚህ ምንድነው ሰው የፈለገውን ሐሳብ የመናገር መብት አለው። ችግር የለውም። ከፈለገኝ ያመለጥለጥ ይችላል። ዝም ብሎ እኔ ተሸከሙኝ እኔ እንትን ግን የሚባል ነገር ግን የለም። ሰው የራሱ የሆነ የሚከበርበት የራሱ የሆነ መስመር አለው። አለቀ። ከዛ እንትን አልፋለሁ እንትን ካለ ግን አይሆንም። ምናልባት የብልግና ባህሪያችን ልናሳይ እንችላለን። ብዙ ነገር አለ። ሚዲያ እንትን ያደግንበት ነው። ሚዲያ እኛ አዲስ አይደለም። ሚዲያ አጠቃቀሙም ጠቅሙም ጠንቅቀን እናውቀዋለን። ስለ ሚዲያ ማለት ነው። አዲስ ሰዎች አይደለም። እዚህ ጋር ቁጭ ብለን ስለዚህ ስለአወር ሚዲያ ላይ አልነበርንም ማለት አይደለም። ጭሰንበታል። ሚዲያ ላይ ነበርንበት፣ አለንበት። ብዙ ነገር እየሰራንበት የመጣን ሰዎች ነን። ስለዚህ ብንጠነቀቅ መልካም ነገር ነው። አዎ ቀጥይ። ሀሳብ አለኝ ብለሻል። ማይ ቀጥይ። እሺ ልቀጥል። የተቆራረጠብኝ ስለሆነ ነው። ቀጥይ።
ማለቴ አሁን እኔ ያልኩት እናንተ ካነሳችሁት ሀሳብ አይገናኝም። ሌላ ባቢ ያልኩት አንተ እግዚአብሔር ነህ እያልክ እኔ ካንተ ጋር ልቀመጥም ነው እያልኩ ያለሁት እንጂ ይህን ሁሉ ሀሳብ የሚያስነሳ ሀሳባችሁ እንደዚህ ነው እንደዛ ያልኩኝ አይደለም። በመሰረቱ አንተ እግዚአብሔር ነኝ እያልክ ጳውሎስን እየሰደብክ እኔ ፊት አልቀመጥ ካንተ ጋር ቁጭ ብዬ መወያየት አልችልም፣ ይከብደኛል። እኔ ከዋለኛ ትበኛ እንደዛ ከሆነች መብትሽ ነው። ኦኬ እኔ ጋር መጥተሽ ስሚ፣ እኔ ጋር መጥተሽ እንደዚህ ተብያለሁ ብለሽ መናገር የለብሽም። መብትሽ ነው ለማለትም ሌላ ነገርም ያንቺ መብት ነው። ገባሽ? እኔ ግን እንደዚህ ተብያለሁ ብለው ማለት ለኔ ሰውነት አይደለም። ተባልኩ ምንድነው የወለደሽ ሰው አለ እንደዚህ ጋር የወለደኝም ኖራል ኖርም አይመለከተኝም። አይመለከተኝም እኮ እኔ ጋር መጥተሽ መናገር የለብሽማ። ቢወልዱኝም የሚመለከተ ነገር የለም። ስለዚህ ቀጥል ደግሞ አንተ እግዚአብሔር ነኝ እያልክ እኔ ፈጣሪ ነኝ እያልክ እኔ ያለም ፈጣሪ ነኝ እያልክ ወይም ደግሞ ጳውሎስን እየሰደብክ ኤቭሪዴ ጳውሎስን እየሰደብክ አንተ ጋር ቁጭ ብዬ መቀመጥ አልችልም። እኔ ጳውሎስን የሚሰድብ ሰው ደቂቃ አልቀመጥም። ገባህ? ደቂቃ አንተ ክርስትናን እያጣጣልክ እስልምናን የምታከፍ የምታደርግ ሰው ነህ። እውነታውን ስናወራ ገባህ? ይሄ ነው የምትፈልገው። አብሬ ከአንተ ጋር ክርስትናን ሳቦ ካለህ እስልምናን ደግሞ ከፍ ራይት እስልምና ራይት እያልኩኝ አብሬህ እንዴት ነው የምትፈልገው? እንደዛ እንዳናደርግ ነው የምትፈልገው። እሱ ደግሞ የማይሄድ ነገር ነው። እውነት ያልሆነው ነገር እውነት ነው እንጂ ሊሆን ክርስትና ላይ ስህተት ካለ ስህተት አለ የሚለውን ነገር ለማስተካከል ነው እንጂ የሚሄድበት የማስተካከልበት መንገድ እንዳንተ አንዱን ሃይማኖት ትክክል አንዱን ሃይማኖት ቆሻሻ እያደረኩኝ የሚሄድ ሴት አይደለሁም። በዚህ ጭንቅላቴ ደግሞ አልመራም። አንተ ፖለቲካ ትሰራለህ ያልኩህ ይሄን ነው። ጳውሎስን እየሳደብክ እስልምና ላይ ያሉ ነቢያቶችን ከፍ ማድረግ ስራ ነው የምትሰራው። ይሄ ደግሞ እኔን አይስማማኝም። ለእኔ አይወጥልኝም። አስተምሮቱ ትክክል ነው ስህተት ነው ምናምን አይደለም። እኛ ላይ ክርስትና ላይ ያሉትን ነቢያቶችን ዳዊትን፣ ሰለሞንን ነቢያቶችን በሙሉ እየሰደብክ እስልምና ላይ ያሉ ነቢያቶችን ደግሞ ከፍ ያለ ደረጃ ትሰጣለህ። ከዛ ሳልፎ ተርፎ እሱን ተው። እኔ ፈጣሪ ነኝ ስንት ኢትዮጵያ ሕዝብ ሙሉ እግዚአብሔር ብሎ የሚጠራውን ስም አምላካችን መጠሪያው ስሙ እግዚአብሔር ነው ብሎ የሚያምኑበትን ስም እኔ የሱ መጠሪያ እኔ ባቢሎን እግዚአብሔር ብላችሁ ጥሩኝ የምትል ሰው ነው። እንደዛ ብሎ የሚጃጃል ሕዝብህን አጃጅል። እኔ ማሂ ግን አብሬ አልጃጃልም። እኔ እናንተ በዚህ ሀሳብ አንግባባም አንስማማም። ወንድሜ ገባሃል? ጨርሻለሁ። ለማንኛውም መልካም ጊዜ። ምንም አልተነደድኩም። ይሄ ነው ነብያቶችን እኔ ተሳድቤ አውቃለሁ። ጳውሎስን በጣም ነው የምትሰድበው ፖለቲከኛ። እኔ ስለ ጳውሎስ አላወራሁም። ነብያቶች ተሳድቤ አውቃለሁ። ክርስትና ውስጥ ያሉ ሲጀመር ክርስትና ካንቺ በላይ ጥርሴን የነቀልኩበት ያደግኩበት ያሳደገኝ ካንቺ በላይ አንቺን ከጭቃ ልሰራበት የምችል ሃይማኖት ነው። ገብቶሻል? እዚህ ጋር መጥተሽ እኔ ላይ ልትላላጭ አትችይም። እኔ በየትኛውም ቦታ ያለ ፕሮፌት ነብይ አልነካም። በየትኛውም ነብያቶች በክርስትና የሚገባቸውን ቦታ አላገኙም። በመጽሐፍ ቅዱስ እነሱ የማይገባቸው ባህሪ ነው የተሰጣቸው ብዬ የምከራከር ሰው እነ ዳዊት እነ ሰሎሞን ተሳደባል። መቼ ነው ስለ ዳዊት የማወራው? እኔ ዳዊትን አልነካም፣ ሰሎሞንን አልነካም። ቦታቸውና ክብራቸውን ጠንቅቄ የማቅሰው ነኝ። ልዩነቱ እነሱንና መጽሐፍ ቅዱስ ላይ ስለነሱ የተጻፈውን ጠንቅቄ የማቅሰው ነኝ። እነ ክርስቶስና ድንግል ማርያምም ሰው የሚያምንበትንና እነሱ ትክክለኛ ታሪካቸውም ስዕላቸውም ትክክለኛ ህይወታቸውም እነሱን ለይቼ ጠንቅቄ የማቅሰው ነኝ። ገብቶሻል? እስልምና ከፍ አድርጌ ክርስትና ዝቅም አድርጌ አላቅም። ካደረኩም ደግ አደረኩ። እናንተ እንዳይከፋችሁ ሰው እንደዚህ እንዳይሆን ሰው እንዳይከፋው ብዬ ምንም እንትን ማድርገው ነገር የለም። አድርጌው አላቅም። አድርጌው ከሆነ ግን ይገባዋል። ደግ አደረኩ፣ አድርገዋለሁ። ይሄ ነው የምለው። ነብያቶች ግን ክብር አልተሰጣቸውም። የሚገባቸውን ክብር ማግኘት አለባቸው። በክርስትና ነብያቶች ዝሙት ሊሰሩ አይችሉም። ነብያቶች ከእግዚአብሔር ትእዛዝ ውጪ ሊሄዱ አይችሉም። ህዝብን ሊያሳስቱ አይችሉም። የጠፋውና የጠመመውን ህዝብ ከፈጣሪ ጋር ማገናኘት ስለሆነ ዓላማቸው እሱ ብቻና ብቻ ነው ዓላማቸው እነሱ። ህዝብ ግን በትክክል አልተረዳቸውም። ህዝብ ነብይ ማለት ምን ማለት እንደሆነ አያቅም። ህዝበ ክርስትና አሁንም ደፍሬ ነው የምናገረው፣ ማወቅ አለበት። የፈጣሪ ማንነት ምን ማለት እንደሆነ፣ ፈጣሪ ምን ማለት እንደሆነ፣ ፈጣሪ ማን እንደሆነ ደግሞ በትክክል ማወቅ አለበት።
አሳውቀዋለሁ። እግዚአብሔር የሚባል ክርስቲያናዊ የፈጣሪ ስም የለም። ምን አቀሽ ነው አንቺ እግዚአብሔር የሚባል ፈጣሪ አለ ብለሽ የምትይ? ከየት የመጣ እግዚአብሔር የሚባል ፈጣሪ ነው? እኔ ፈጣሪ ነኝ ብዬ አላውቅም። እኔ ለፈጣሪ የሚገባው ቦታ የምሰጥ ሰው ነኝ። እኔ ውስጥ ያለውን ፈጣሪ ነው። እንደናንተ እኔ ራሴን የፈጠርኩት ፈጣሪ አይደለም ፈጣሪ የምለው። እኔ ራሴን ፈጣሪን አልፈጥርም። የፈጠረኝ ፈጣሪ አለ። እሱ ደግሞ የሚገባውን ቦታውና ደረጃውን ሰጠዋለሁ። አቋም አለኝ፣ አይቀየርም። እንደናንተ በሰማሁትን ሐሳብ እየተወላገድኩ ራሴን አላስጨነቀም። እኔ የራሴ ሐሳብ አለኝ፣ የራሴ ዓላማ አለኝ። አለቀ። ለሱ ነው የምመራው ነው። ከሰው የሚጠቅመኝ ለኔ የሚጠቅመኝ ነው የምወስደው እንጂ ምንድነው አጀንዳ በሰማው ቁጥር ሲጀመር አጀንዳ ሰምቼ ሐሳብም ሰምቼ ውስጤን የሚታወክበት ሐሳብ የሚሰጠውም የለም። እዚህ ጋር አንዳንዴ እንተዋወቅ። እዚህ ጋር እኔ ሁሌም እናገራለሁ፣ ሰው አብሮ ቁጭ ስላለ ሁሉም ሰው እኩል አይደለም። ደረጃችሁን ወቁ። ታሪካችሁን ወደኋላ ተመልሳችሁ አንብቡ። ሰው ምን ያወራል በደንብ አድርጋችሁ ማዳመጥ አለባችሁ። የስግጥናችሁን ልክ እኔ ጋር መጥታችሁ እንዳታሳዩ። ፖለቲካ ከሆነ የምሰራውም ይሄ እዚህ ጋር ብቻ ሳይሆን ከፈለኩ ክርስትና ላይ ፖለቲካ መስራት የምፈልግ ከሆነ ቤተ ክርስቲያን ውስጥ ገብቼ ራሱ ሰራዋለሁ ካመንኩበት። እኔ እንደዚህ ነው የምታስበው ትጋለጣለህ። እኔ ምንም የሚጋለጥ ነገር የለኝም። ማቃጠል የምፈልገው ነገር ካለ አቃጥለዋለሁ ነው የምለው። በቃ እኔ በድፍረት ነው የምናገረው። ምንም የሚመጣ ነገር የሚፈጠር ነገር የለም። ሰው ወደደም ጠላም መቀየር ያለበት ነገር እቀይረዋለሁ። እኔ እንደናንተ መሀይም ሰው አይደለሁም። ውስጤን የምከተል ሰው ነኝ። የማምንበትን በድፍረት የምናገር ሰው ነኝ። እኔ በሐሳብ ያደግኩ ሰው ነኝ። እየተነዳው የመጣው ሰው አይደለሁም። ከአባቴ ሐሳብ የምለዋወጥ ሰው ነኝ። ካሳደገኝ አባት በህፃንነት የሐሳቤን የሚከበርበት ቤተሰብ ጋር ያደግኩ ሰው ነኝ። ዝም ብላችሁ ሶሻል ሚዲያ ላይ መጣችሁ የተማራችሁን ሃይማኖት እኔ ላይ መጣችሁ እንደዚህ አይነት ጨዋታ እንዳትጫወቱ። ሃይማኖት በአካል ነው የማውቀው ነው። ተምሬ ነው የማውቀው ነው። አድርጌ ሰርቼ ነው የማውቀው። ተግብሬ ነው የማውቀው ነው። ገብቼ ነው የማውቀው ነው። ስለዚህ እግዚአብሔር የሚባል መጽሐፍ ቅዱሳዊ ክርስቲያናዊ የፈጣሪ ስም የለም። እግዚአብሔር የሚባል ፈጣሪ የለም። ፈጣሪ እግዚአብሔር ተብሎ አያውቅም። ፈጣሪ ማለት ጣዖት ነው። አክሱም ሀገረ መንግስት ሲመለክ የነበረ ጣዖት ነው እግዚአብሔር የሚባለው። መጽሐፍ ቅዱስ ሲተረጎም ስሙ እንዳለ ሳይተረጎም የኢትዮጵያ ስም የጣዖት ስም ነው የገባው። በቃ የጣዖት ስም ነው። እግዚአብሔር ማለት ደግሞ ትርጉሙ የብሔር ወይም የሀገር ገዢ ማለት ነው። ወደዳችሁም ጠላችሁም እኔ መገዛችኋለሁ። አንገታችሁን ረግጬ ነው የምገዛችሁ። ስለዚህ እኔ ነኝ። እኔ አልቀየርም። ነገም ዛሬም እኔ ነኝ። የተደበቀ ማንነት ዝናብ እንትናን ከፍ ማድረግ ከፈለኩ በድፍረት ከፍ አድርገዋለሁ። ምንም የምደብቀው ነገር የለም። ከፍ የሚልበት ማንነት ካለው ከፍ አድርገዋለሁ። ራሳችሁን ወቁ። ነብይነት ምንድነው? ፈጣሪነት ምንድነው? መጀመሪያ እወቁት። እናንተ ታሪክን አንብቡ፣ ወደኋላ ተመለሱ። ስለዚህ እኔ አስገድጅ የማመጣው ሰው የለም። ሰው ከተመቸው ይመጣል፣ ካልተመቸው ውልቅ ብሎ መጥፋት ይችላል። እኔን አታስፈቅዱ፣ አይመለከተኝም። እኛ የራሳችን ህግ አለን። በቃ የፈለግነውን የምናደርግ የሚያግደን ህግ የሌለን ሰዎች ነን። እናንተ ናችሁ እዛ ጋር መታሰር ያለባችሁ። ደግሞ በሰው በፈጣሪ ትዕዛዝም አይደለም የእናንተ መታሰር። ደግሞ የድድብና ጥጋችሁን እኔ ጋር መጣችሁ እንዳታንጸባርቁ። በፀሐይ በቀን ነው የፈለኩትን የማደርገው ነው። ምንም የመጨረሻ ነገር የሚመጣው ሞት ነው። ሞትም አልፈራም። በቃ ያለ ነገር ነው። ምንም የሚቀየር ነገር አይደለም። ስለዚህ እንተዋወቅ። የምትፈልጉት ነገር ካለ እኔ ጋር መጥታችሁ እንዳታደርጉ።
እኔ ለሰው ክብር ለሰው ስሜት ልጠነቀቅ እችላለሁ። እኔ ላይ አንድ እንትን ካለፈ ግን ምንም የወለድኩት ሰው የለም፣ እኔ የምደግፈው ሰው የለም፣ የሚያሳድገኝ ሰው የለም፣ የሚያበድረኝ ሰው የለም። መጥፋት ይችላል። ሚዲያ ነው ይሄ። የሚዲያ አጠቃቀምም ጠንቅቀን እናውቃለን። ይመቻችሁ። ጨርሻለሁ። ሀሳብ ያለው ሰው አለ? ትክክል። የጥበብ መጀመሪያ ራስን ማወቅ ነው። መጃጃል፣ መጀዘብ፣ መደደብ እኔ ጋር አይሰራም። ምንድነው እዚህ ጋር እኔ ምንም የማገኘው ነገር የለም። እኔ ትኩረትም መፈመስም ብፈልገው በሌላ ስራ ልመጣ እችላለሁ። የምፈምስበት ስራ የምሰራ ሰው ነኝ። ከፈለኩ ልመጣ እችላለሁ። መጥቼም ልሆን እችላለሁ። አንተዋወቅም። ሀሳብ ቴንክ ዩ። የጥበብ መጀመሪያ ትክክል ራስን ማወቅ ነው። እግዚአብሔር መፍራት ነው ምናምን የለም። ሰው ራሱን ሳያውቅ ፈጣሪን ሊፈራ አይችልም። ራሱ ጋር ሳይገናኝ ሃይማኖት ሊኖረው አይችልም። ውስጡን ሳያዳምጥ ሊወስን አይችልም። ውሸት ነው። የጥበብ መጀመሪያ ራስን ማግኘት ነው። አለቀ። ኦኬ። ሀሳብ ያለው ሰው አለ? ምንድነው? በቃ እንዲህ ነው። ልክ ብለሃል። ገባ? የጥበብ መጀመሪያ ራስን ማወቅ የሚለው መፈተሽ ነው። በቃ ከምንም ንጹህ ሆነህ ነው አንተ አንድ ሃይማኖትን አጥንተህ ማግኘት ብትችለው፣ አንብበህ መረዳት የምትችለው ከምንም አይነት ንጹህ ስትሆን ብቻ ነው። ይሄ ነው በቃ የኛ ይሄ ነው። እና ንግስት ኦፓል ሂጅበት። ዝም አሉሽ ሰው እኔ በጣም የሚገርመኝ ነገር ሙስሊሙ ከዋሸ ቀኑ ተበላሸ ሲል ያደገ ትውልድ ሁላ እኔ ጋር መጥቶ እዚህ ጋር ሌላ ነገር ሲያወራ ግን ማን ይሰማቸዋል? ራሳችሁ ከሆናችሁ በመታመንም በእውነትም ተደብቃችሁ የምታወሩት ብዙ ነገር አለ። እኔ በውስጥ የምትሉት በአደባባይ መጥቼ ነው የምመሰክረው። አለቀ። ያነበብኩት፣ ያየሁት፣ የተመሰጥኩበት፣ የገረመኝ፣ የተገረምኩበት እኔ እናገራለሁ። እኔ የማመልከው አምላክ የፍጥረታት ሁሉ ገዢ ነው። መጨረሻም መጀመሪያም የለውም። እንዴት ነበረ? ለምን ነበረ? ለምን ኖረ ተብሎ የማይጠየቅ አምላክ ነው እኔ ውስጥ ያለው። እኔ ውስጥ ያለው አምላክ ገደብ የለውም። እኔ ውስጥ ያለው አምላክ እኔ ባስቀመጥኩት ቅርጽ ውስጥ የሚገኝ አምላክ አይደለም። በእኔ አእምሮ ውስጥ የሚቀርጽ አምላክ እኔ የለኝም። እኔ አምላክ ብዬ የምለው እኔን የፈጠረ አምላክ ብቻ ነው የሚጠይቀኝ እንጂ የምጠይቀው አምላክ የለኝም። የሚጠብቀኝ እንጂ የምጠብቀው አምላክ የለኝም። አለቀ። ሀሳብ ያለው ሰው አለ? እናመሰግናለን። በእውነቱ ሞቅ ሞቅ ብታረጉ ጥሩ ነበር። ዝም ያልነው ለዛ ነው። ማሂ ያልተመቻት መሰለኝ። አዳምጠኝ፣ ቆይ ስሚኝ፣ ቆይ ስማኝ እየተባባላችሁ አናንዬ እንደዛ ቢሆን ጥሩ ነው። በእውነት ቀዘቀዘ። ጭራሽ ደግሞ እየተደማመጣችሁ ነው የምትረጋገጡት። ይሄ ተደርጎ ማያቅ የቧልቷ ንግስትንም የሀሜቷ ንግስትንም የሚያስቆጣ ነገር ነው። ሌላ አባል አለን። አሁን በኋላ የቧልቷ ንግስት ቤቷን ትከፍታለች፣ እኔም ቤቴን እከፍታለሁ። እንዲህ ተደማምጦ መረጋገጥ ጤነኝነት ነው ብለን የምናምን ሰዎች አይደለንም እኛ። ለአጀንዳም አይመችም። ልክ ልካቸውን ተነጋገሩ አያስብልም። እና ሁለታችሁ ሚዩታችሁን አንስታችሁ
ለማያውቅ ትባባላላችሁ ብዬ ነበር ጣልቃ ላለመግባት ብጠበቅ ጭራሽ እየተደማመጡ እንደ ፓርላማ ይቅርታ ሀሳቤን አልጨረስኩም፣ ሀሳብሽን ጨርሽ እየተባባሉ ነው የሚመላለሱት። ይሄ በእውነት እንደው ሪከርድ ያደረጋችሁም ካላችሁ እንዳፖስቱት። በእውነት ይቅር የሚባል ሌላንም ሰው ያስተምራል። ተቃውሞን እየተደማመጡ መግለጥ እውነት ለቲክቶክ የሚሆን አይደለም፣ ያበላሻል። ታሪክ የሚያበላሽ ነገር ነው። አይተንም ሰምተንም አናቅም። አርቲስታ ሰው እየተደማመጠ ይረጋገጣል እንዴ? እንዲህ አይነት ነገር ምኑን ሰማ ነው? ምኑን ቁጫል ነው? ምን አይነት ጉድ ነው የሚያስብል? ምን አይነት ጊዜ ላይ ደረስን የሚያስብል ነገር ነው ዛሬ ያየሁት። ሀሳብ እንዳንሰጥ ብዬ ነበር። ድምጻችንን አጠፍተን ቁጭ ያልነው አልተሳካም። በሰለጠነ መንገድ ተቃውሞ እንደዚህ መገለጥ ከተጀመረ እኛ የምናወራው ነገር አይኖርንም፣ አጀንዳ ያጥርብናልና እድል ካላችሁ እንግዲህ በቃ የምንፈልገውን በግልጽ እንናገር። ሚዩታችሁን ሁለታችሁ ማንሱና ደም ተፋሰሱልን። እውነት ታሪካዊ ሰማት ተደማመጣችሁ። እኔ ተራገጥኩ ማለት ቲክታክ ከመጣው እኔ ተራግጬ አላውቅም። እኔ ብራገጥ ረገጣዬ በጣም ለየት ይላል በእውነት። እየሰማች ነው? እየሰማው ነው። አዎ ረገጣ ከተባለ ሌላ ነገር ነው። አንዳንዴ ግን ምንድነው ሰው ሐሳቡን ይሰጣል፣ የመሰለውን ይናገራል። አንተ ደግሞ የውስጥን ትነግረዋለህ። አይ ከዚህ ውጭ ሌላ ነገር አለ የሚል ከሆነ ደግሞ መንገድህን ትከተልና ሌላ ነገር ነው የሚከተለው ማለት ነው። እኔ በዛ ነው የማምነው። ሰው የሚገባውን ቦታ የሚገባውን እንትን የምሰጥ ሰው ነኝ። ትናንት እኔ ጋር ከነበረ አንዴ ሁለቴ ላልፈው እችላለሁ። ከዛ በኋላ ግን በዛ ምናምን ጨዋታ ጭዌ ምናምን ከሆነ ግን እኛ ማለት ከፈለግን በሁለት አይኖች መሃል ጎልም እናስቆጥር ሰዎች ነን። ስለዚህ ከዛ በላይ ለእንትን ላላደርግ እችላለሁ ማለት ነው ባጭሩ። እኔ ነኝ በቃ እንትና እንደዚህ እንዳይባል የሚያሰኝ ነገር ነው። ምንድነው መሰለህ ፍቅርዬ፣ ቀዘቀዘ እንጂ እኮ አልቻላችሁበትም። እሷም በትህትና ነው እየተስለመለመች ተቃውሟን የምታሰማው። አንተም እንደዛው በእውነት ሞቅ ደመቅ ምናምን ብሎ እንደው አላ አይደለ የመሬት መንቀጥቀጥ አይነት አረ ተረጋጉ፣ ቆይ ተደማመጡ፣ ቆይ በየተራ ቆይ አረ እንደው ምናምን የምንልበት ነገር ነበረ። አሰፍስፌ ጠባ ሃናን ራሱ ያው ዕጣኗን ይዛ ውይ ብላ ወርውረው ነው የመጣችው። አረና አላንዬ ቤታችን ሄደን እናለቅሳለን። ለማንም እዚህ ስሜትሽን እንዳታሳይ ነገር እኮ ያስከፋል እንደ ቲክቶክ። ምክንያቱም አሁን እኛ እዚህ ቤት ከጀምሮ ሌላ ቤት ከፍተን ውሏችንን እንውልበታለን ብለን ዕጣን ቡናችንን አቀራርበን እንደዚህ እዚህ ላይ ተተቆጨ። ይሄ ቲክቶክ ደንብ አይደለም። መታወሪ ነገር የለሽም እኮ ተደማምቶ አልጨረሱም ወይ? ይሄን በኋላ ትክክል ባቢናት ማሂ ብለን ቤታችንን እንከፍታለን እንጂ እንዲህማ አያበቃም ታሪኩ። 665 ራስ ገዝ ተቋም ይሄ ነው እንግዲህ። ለሌላ ቀናችሁ ተቃውሞ ያለው እንደፈለገ ተቃውሞ ሀሳቡን ገልጾ ተመካክረን ተዘካክረን እንደ ብዙ ተናጋሪ እንዳንዳንድ ልብ ሐሳቢ እንደሚሉት ሊቃውንቶች በዛ መንገድ ነው። እዚህ ይሄንን አልናገርም የሚባል ነገር የለም። ሌላም ሰዎች ሀሳብ ካላችሁ ሀሳብ ስጡ። እንትን ነው በእኔ ላይ ተቃውሞ ያለው ሰው ካለ ምንድነው ቁም ነገር ከሆነ ያወራል፣ ሰማዋለሁ። ዝም ብሎ ትርክ ምርኪ ከሆነ ግን አንተ እንደዚህ ምናምን ከሆነ ግን ሴቶች ከሆነ ገልበው ይታጠኑ፣ ቀሚሳቸውን ገልበው ይታጠኑ። ወንድ ከሆነ ደግሞ ግንባሩ ላይ ተለጥፈው ይኖር እንጂ እኔ ጋር መጥቶ እንዳያወራ። እኔ አቋሜ አንድ ነው። ከፈለኩ የፈለኩትን የማለት መብት አለኝ። የፈለኩትን መብቴ ነው። ጨርሻለሁ። እናመሰግናለን። ጓል መቀሌ እንኳን ደህና መጣሽ። እንዴት ነች? እንዴት አደረች? ይታመሰሽ ውዳ ደህና ነች ወይ? ደግሞ ማሂ እንዴት ነሽ? ደህና ነኝ። እንዴት ነሽ? ቃል ሰላም ነሽ? እንግድ ቴንክ ዩ እግዚአብሔር ይመስገን።
ባቢሎን ግጥም እየጠበቅኩ ነው እኔ። ስለምን ነግሬሃለሁ በቀደም እንድትደግመው ስሞት በእግዚአብሔር። አይ ስለ ክርስቶስ ገና አልጨረስኩም። አንድ ሁለት ግጥሞች አሉ። ግጥም ብቻ ዋናው መግጠሙና መንትኑ ማድረጉ ነው። ስለማንም ምንም ይሁን አንድ ግጥም ጻፈላት። አሁን ስትወጣ በጣም በጉጉት ፔጅህን በቀን አንዴ ገብታ ትጎበኛለች የሚል መረጃ ደርሶኛል። ግጥም ለቆ ይሆን ባቢ? አስፈላጊ ከሆነ አስተካክል። የችግሩ ምንድነው? በስነ ስርዓት ሪከርድ አይደረግም፣ በስነ ስርዓት ኤዲት አይደረግም እና እንትን ነው እንደሚፈልገው አይደለም። ይሄ እንትን ነው እኮ በቃ ተራ ነገር የለም እንደዛ። አስፈላጊ ከሆነ ግን ምንድነው በውስጥ እየደወልኩ አነብልሻለሁ ይባል መቀሌ። አይ መደዋወል አይ በጣም ጥሩ ስላለች እንዴ መደዋወል እንኳን አያስፈልግም። ኖ አይ ባልተይ እንዴ መደዋወል ሳይሆን እኔ ግጥም ብቻ ነው የምፈልገው። ሌላ ኖ ሞር ፕሊዝ ግጥም ነው የምፈልገው። ማርያም ኢንቦክስ አደርግልሻለሁ ግጥሙን። ግሬት ጳውሎስ ማን ነው? ስለ ጳውሎስ ግጥም ይሉኛል እንዴ? እኔ የተከበርኩ ትልቅ ሰው እኮ ነኝ። ስለ ሞኝ ሰውን ያልገጥመም። ጳውሎስ መሀይም ሰው ነው። ደግሞ አንድ የሮም ፖለቲከኛ ስለሱ እየገጠምኩ ጊዜን ላቃጥል እንዴ? ተው እንጂ ከባድ ነው። አልገጥምም። እኔ ስለነ ሂትለር ስለነ ስታሊን ስለነሱ እንኳን መግጠም ይሻላል። በነገራችን ላይ ጳውሎስ ምናምን ይታባቱ ነው ጳውሎስን የሚገጥምለት። ጳውሎስ እና ሂትለር ተዋቸውና ስለ ሰው ልጅ ያ ኢንጂነራል ስለ ሰው ልጅ ጥሩ በቃ እንደዛ how ደደቡ ያ እኛ እያልኩ ነው። ማንም ሰው እንትን እያልኩ don't get me wrong humans እኛ በቃ ኢንጂነራል ደደቦች እያልኩ ልምጣ። ደግሞ ተሰደብን ብለው ደግሞ ያለቃቅታሉ። እኛ ማለት ነው አያችሁ ይላል። ዘገምተኛው ትውልድ በጣም ከባድ ነው። ኦኬ ቅዱሳን የምትመለከቱት እንግዲህ በይሁዳ መስኮት የሚተላለፍላችሁ የዛሬ ፕሮግራማችን ነው። እኔ ጋር ትንሽ መሸት ስላለ ተኛ ነው። ሁላችሁንም ባላችሁበት የ665 አምላክ ፍቅርም በረከትም እናንተ ላይ ይርከፍከፍ። እኔ ልተኛ ነው። እናንተ መልካም ጊዜ። መልካም ቀን ሁላችሁ። መልካም ቀን ባቢ። ቴንክ ዩ ራይነር ግን አስብበት። እሺ ምን ላስብ? አላስብም። እኔ ባደባይ ነው መሰክረው ራሱ እንደዚህ ከፍ አድርጌ ምናምን ትላለህ። ተው እንጂ እና ጭራሽ ያ ከባድ ነው። ግን አደራን እንትን ማድረግ አለበት። ምን ማለት አንዳንዴ ምንድነው ሰው እንትን ይሰጥና አደራ ይሰጥና ይሄ ነገር አንተ ጋር ይሁን አስቀምጠው ይላል። አንዳንዴ ገብቷል አባባል እና አልገባኝም። እኔ ያለ የምን አደራ ነው የተሰጠኝ? ማን ፈሰኝ ልጨርሳ። ከዛ ምንድነው የምታደርገው? የተሰጠህን ነገር ያው በስነ ስርዓት ጠብቀህ ገብቷል አባባል ወደ ነበረበት ሲመለስ በስነ ስርዓት ነው መጠበቅ ያለብህ ለማለት ነው ባጭሩ። ነቃሽ አስተነትነዋለሁ ምክርን እንግዲህ ባይገባኝም ለጊዜው አይ በተን አደርገዋለሁ ገብቼ ምናምን ላይክ ብሬንስቶሪንግ ምናምን ያስፈልጋል። ፈንጠር ግድ የለህም እሱ። እኔ አልገባኝም። ችግር የለውም። አሰላስለዋለሁ ትላለህ። አሰላስል። እኔ ግን በጣም እኔ እንትን ውስጥ ይነግረኛል እንደምታውቀው። ችግር የለውም። ገብቶኛል እኮ ነው ሀሳቡ ገብቶኛል። ግን አይ ገብቶሃል እኮ ግን እኔ ነገሩን ነው የምልህ እንጂ ነገሩን ስጨብጠው እኮ ነው ነገሩን የገባኝ። በል ተኛ በቃ አሁን ሰዓቱ ሄዶብሃል። ቻው እንደው ቶሎ መተኛት አለብህ። ኦኬ መተኛት አለብህ። አላን በየ
ሀረበኛ ትችያለሽ አይደል ማሬ? አልችልም ውዴ። ሙስጣፋ አንድን እየላከ እየጻፈ ነው እና ልንወጣ እንደሆነ እንድትነግሪኝ ነው። በቃ ለማለት ቤት ውስጥ ተገይገባ። ኦኬ እንደዛ አይነት ነገር ላይ እንኳን ለመልካም ነገር እሺ። ያ ሙስጣፋ نحن الحين بنطلع ان شاء الله مره ثانيه اذا ندخل بتدخل اوكي بلاصه እንደዚህ አይነት ላይ ይጠቀማል ውዴ። ችግሩ ምንድነው? ኦፓ ችግሩ እነሱ ናቸው። አሁን ሁሌ እየገቡ እዚህ ጋር ቁጭ ካሉ ትርጉሙ ምንድነው? አንደኛ ነገር ሰው ሁሌ ይስጥ ማለት አይቻልም አይደል? ሰው ሁሌ ሊሰጥ አይችልም። እና ትንሽ ታደርግና ይገቡና የሚረባ ነገር አግኝተው ሲወጡ የተሻለ ነገር ነው ለስሜታቸውም ለሰውም ራሱ ከሶሻል አባባል በየቀኑ በየሰዓቱ ይልካሉ። ይሄ ደግሞ እናስጨንቀው ሰው ከየት ያመጣል? ያ ልክ ነህ። መልካም ጊዜ ለሁላችሁም። ማሂዬ ሰላም ለበል ያደራደሽ እየሸጥሽ ነው አይደለ? አሁን ያላችሁት ምንድነው? ሃናንና ወፋል ባቢ አትመናቸው። እነዚህ ደስ ባረመኛው ምንድነው ያሉት? እንኳን ሲሸጡን ምን ሲያደርጉን እናውቃለን የሚባለው ግድ የለህም። እሱ ችግር የለም። ብንሸጥ ከተሸጥንበት ወደ ቤታችን እንመለሳለን እንደ ታማኞች። ኦፓል ሰላም አላልሽኝ? በሰላም ነው ግን አንተ ሰላም አላልኩም። አጀንዳ በዝቶብኝ ነው። እንዴት ነህ ቢላዬ የኔ ውድ? ኮሜንት ላይ ራሱ ሰላም ስለሽ ይቅር እዛ እያልሽኝ ነው። በጣም እኔ እያየሁሽ ነው። ይቅር በለኝ። ኮሜንት ላይ አክቲቭ አይደለሁም። የሚገርማችሁ ነገር እጄ ሌላ ስራ እየሰራ ምናምን ነገር ስለማወራ ይመስለኛል። ይቅርታ ይተቀበሉ። ሁላችሁም ኮሜንት ስታረጉ ሜንሽን አድርጌ ማልመልስከው በድምጽ ዘይራችኋለሁ ማሮቼ። እንዴት ነህልኝ? አዲስ ዓለም ሰላም ብያለሁ። እሺ ኮሜንት ላይ አለ ምንድነው ያልገባችሁ ዛሬ? ባቢ መልካም አዳር። ሰዋት እንደዚህ አይነት ነገር መግባት የለባትም እሷ። ይሄ ጭሰት ሙቀት የሚል ጨዋታ መግባትም ጥሩ አይደለም። ምን ይሰራላት? እኔም በእንደዚህ አይነት ነገር እንዳከትኝ እኔ አልፈልግም። ኦኬ ዓለም አቀፍ ልክ ነው። መግባት ባለባት ጊዜ እናስገባታለን። አንፍንጥት ተወርዋሪ ምናምን ኮከብ እንዳይመታ ትዝታችሁና ጉድ ስትል ደግሞ ያምርባታል። ኮሜንት ላይ ብታይ አፈጣጠኗ ራሱ ሸራሪት አይደለች እንዴ? ስፓይደርማን ማለት ከላይ ከታች ሜንሽኑ ምኑ አንድም ነገር አያልፋትም። አዲስ አሽተው ነው የሚመጡት አሁን እነሱ። ማሂዬ እንዴት ነሽ? ልቧ ማሂታ ወይ ደህና ነኝ። እንዴት ነሽ? ኦፓልዬ ሰላም ነኝ። ቀጥታ ወደ ጥቃት ስለገባች ሰላምታ ማድረስ አልቻልኩም። እንገናኛለን። ባቢ ልተኛ ስለሆነ ሰዓት እንያዝበት። መልካም ጊዜ ይወድ። እሺ ማሬ እሺ። ባቢ በቃ ተናደር። እሺ ተናደር። ኦኬ ደህና ነው። ይመቻችሁ ሁላችሁ ነው። ከተናደርክብኝ ይቅርታ። ይህ ሶሻል ሚዲያ ባለው ሰው አልናደድም። ሶሻል ሚዲያ ባለ ሰው ከተናደድኩማ የለውም ማለት ነው። እየኖርኩ አይደለም ማለት ነው። ብናደድም ራሱ ተጠያቂው ራሴ ነው የማደርገው። መጀመሪያ ላይም ስል ነበር እዚህ ጋር የመጣሁት በፈቃዴ ነው። በስልኬ ንጉስ እኔ ነኝ። በራሴ ሁሉም ሰው በራሱ ስልክ ንጉስ ነው። ስለዚህ እኔ እንደዚህ አይነት ነገር መጠርቀም እችላለሁ፣ ማባረር እችላለሁ። መሳደብም በጣም የባለጌዎች የብልግና ጫፍ የሚያደርግ እንትንም አለኝ። በነገራችን ላይ ምላስም አለኝ ካስፈለገ። እንደዛ መሆን እየቻልኩ መናደድ ምን አመጣው? ማናደድ ከፈለኩም ላናደድ እችላለሁ። ሁሉም ነገር ግን አለው፣ ቦታ አለው። ሁሉም ሰው ደግሞ ባህሪ አለው። ለሁሉም ሰው በአንድ ፊት አይደለም የማደርገው። የምመልስለት ሰው አለ፣ የምረግጠው ሰው አለ፣ የማልመልስለት ሰው አለ፣ የማከብረው በጣም ምንም ማላናግረው ሰው አለ፣ ጥሩ ነገር እየተናገረ የማልመልስለት ሰው አለ። ትልልቅ ሰዎች አሉ። በቃ ራሴ እንቃታለሁ እነሱ። ስለዚህ ይመቻችሁ።
ያው እናመሰግናለን። ለዛሬ በዚህ ተጠናቋል። በኋላ እኔና ሀናን ቤታችንን ከፍተን እናሳልጠዋለን። አረካንም በእውነቱ ምነው ጭራሽ ደግሞ ይቅርታም ጨመረችበት። ማሂ አላማሽ እየገባን አይደለም። የኔ ፍቅር ገድለ መባጾ የኔ ድርሳና ኡራኤል ተኛልኝ። በቃ ደባብሼ ላስተኛህና ወደ ሌላ ጦርነት ልቀላቀል ነው። እሺ እኔ ፍቅር ተፈታሲ የኔ ድርሳና ኡራኤል የኔ ክርስቶስ ሰምራ የኔ የሴት ጳውሎስ አው አሁን ከማሂ ጋር በሰላየ አንተ ራስህ እኮ በእውነት ሆዴዱን አሁን የሴቷ ጳውሎስ ተብለሻ ብላ ደግሞ ትሄድብኛል። ጅረባይኩ ማይኮ ረራሂላትም አሁን ልክ አንተ ስትተኛላት እኔ ላይ ነው የምትዞረው። አንተ አፍሪም የሴት ጳውሎስ እየተባልሽ ከአንቺ ጋር ማውራው ነገር የለኝም። አውፓ ልንገርሽ ብዬ ነው የምትለኝ። እና የኔ ፍቅር ተኛልኝ። መልካም ምሽት። አብራችሁን የቆያችሁ ሰዎች በጣም ነው የምናመሰግነው። ሀብታም ኮፒ ሊንክ፣ ሼር፣ ሪፖስትም ስላደረጋችሁ በጣም ነው የምናመሰግነው። መልካም ምሽት፣ መልካም ቀን፣ መልካም ውሎ እንዳያላችሁበት ታይም ዞን ማለት ነው። ኪንጎጌ ስለመጣ በጣም ነው የምናመሰግነው። አብረን ስለቆየ ወደ ቀልብ ስለተመለስክም ጥሩ ነው። ከዚህ በኋላ የምትወስነው ውሳኔ ቢያንስ በምርጫ ላይና በእውቀት ላይ ተመሰርተ ስለሚሆን የግላዊ መብትን እናከብራለን። ይሄን እንድታቀልን እንፈልጋለን። ግን እኔ ደስ ብሎኛል ወደ ራስ ተመልሰ ስላየው ማለት ነው። ያው የጥበብ መጀመሪያ ራስን ማወቅ ነው ይላል 665 ተቋም መመሪያችን፣ ሀሳባችን ይሄ ነው። ኮሜንት ላይ ያላችሁ ቅዱሳንና ብፁዓን እንዲሁም ርኩሳን በሌላ አጀንዳ ትንሽ ቆይተን እንገናኛለን። ማን ነው ትክክል የሚለውን ይዘን እንገባለን። አረካንም በእውነት በተደረገው ተጋድሎ ደስተኛ አይደለንም። እኔ እቀጥልበታለሁ፣ በመጪው እንትን እቀጥልበታለሁ። አንተ ተኛ። ቆይ አሁን አይደለም፣ አይ ነገ ከነገ ወዲያ ነው እንጂ እኛ እስከዛን እኔና ሀናን ቸኩለናል። እኔና ደጀኔ ቸኩለናል። እሺ በቃ ቀጥሉ እናንተ ይተኛሉ። እሺ እሺ እውነተኛው አሁን እንትን እንዳትረሺ። ቆይ አንዴ ከስፔል አሁን ካሜራ ከፍተ ኩነት ማስረጃ እያሳየ ምስጢረ ስላሴን አስተምረን። አሁን አንተ ቆይ አንዴ እሱን ላሳየውና አሚሬ እሱን ተወዋልኩ አስተምረን። ለኛ ለምን ተወዋለሁ? አንተ አታግዝ። ለምን ተወዋለሁ? አታስተምረን አሚሮ። ኩነት ላይ መጥቷል አሚሮ። ዝም በለው። ኩነት ላይ ይዘዋለሁ። ዝም በለው። ኩነት ላይ ልቀቀው አሚር ተባበሩ። ሂድ አሁን ኩነት ላይ ና። ኩነት ላይ ነው በደንብ የሚይዝ እንደውም አንተ ና ቀጥለው። እኔ በእናትህ እሺ፣ ኩነት ምን ማለት ነው ልጠይቅህ እስቲ። መሆን ማለት ነው መሆን ማለት ነው ለምስጢረ ስላሴ መሆን ነው። ይኸውልህ እውነተኛው አላውቅም ማለት በጣም ትልቅ ነገር ነው በነገር ላይ ማለት ነው። መሆን ነው አይባልም። ለምሳሌ ክርስትና ምንድነው ስትባል ክርስትና ነው አትል፣ ታብራራለህ። አውቃለሁ ትላለህ እንደ ምስጢረ ስላሴ። ስለዚህ ኩነት ምን ማለት ነው ሲባል ኩነት ማለት ብለህ ማብራራት ያለብህ። እኔ አሁን አሚርም የጠየቀኝ ጥያቄ ያለ ችግር የለም። ምስጢረስ ቅድም ሲናገር የነበረው በመጽሐፍ አሳያለሁ፣ ምንም እሱ ስጋት እንዳይገባ። ግን ትልቁ የኔ ታርጌት ምን መሰለ? ያው አንተ ኦርቶዶክስ አይደለህም፣ እዚህ ጋር መተህ ኦርቶዶክስን ወክለህ የምታወራ ሰው አይደለህም። ምንም አይነት እውቀትም ግን ምንድነው? ቀጥል እስቲ። አንተ ኦርቶዶክስ አይደለም፣ ኦርቶዶክስነትን የሚያረጋግጥ ምንም እኮ አላወራህም። ዝም ብለህ አሁን እውነት ምንድነው? እሺ ቀጥል። እሺ ስማኝ፣ ምስጢረ ስላሴ አውቃለሁ ይጠይቀኛል። እኔ ሳወራ ሚውት ያደርጉኝ ነበር፣ ቅድም ኮሜንትም እንዳልጽፍ ያደርጉኝ ነበር። ስለዚህ መጀመሪያ እኔ ከሌሎቹ ጋር አወራለሁ፣ ችግር የለም። ፖላይትሊ ነገሮችን አንስተን መወያየት የምችል ሰው ነኝ እኔ ማለት ነው። ግን ምንድነው ያንተን
የማጭበርበር ዘይ ግን ያው ማጋለጥ ደግሞ አለብኝ። ለምሳሌ እዚህ ቤት ላይ 366 ሰው አለ። እውነት ምንድነው ነው የተባለው? ማጭበርበር እኮ ትምህርት አይሆንም። ማጭበርበር የሚባል ቃል ትምህርት አይሆንም። እውነት ምንድነው? አንተ እኔ እኮ የጠየቅኩህ አይደል መሆን አልከኝ እኮ አውራ ማጭበርበር እውነት ማለት ማጭበርበር ማለት ነው። አያር አጭበረበረ ስላልክ ሰው እውቀት ይዞ ይሄዳል አይደል? እኔ ለነሱ እኮ አስረዳቸው። አሁን ቀጥልሽ። እውነት አስረዳን። እውነት ላይ ነው የምትያዘው። እንደውም አንተ ቀጥልሽ። ያው ወደ የሚገርማችሁ እውነተኛው ኢየሱስ ኦርቶዶክስ ቢሆን ኑሮ እዚህ ጋር ትያዛለህ አይልም ነበር። ግን ምንድነው ምስጢረ ሥላሴ ለምሳሌ አንተ አሁን በአካል አልክ። በአካል አዎ ሶስት ናቸው። ለአብ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው፣ ለወልድም ለመንፈስ ቅዱስ። ከዛ ማለት በግብር አልክ። ግብር ደግሞ አይባልም፣ ግብር ስራ ነው አሉ። እዚህ ላይ ነጥብጣል፣ ተሳሳትክ። ሌላ ደግሞ አንድ የረሳው ነገር አለ። አይባልም ማለት ምን ይመስላል? ሶስትነታቸው የአካል ቆይ ጋር አስጨርስ። የአካል ስም የሚባል ደግሞ አለ። አንተ የአካል ስም የሚባለውን ረስተኸዋል። ምስጢረ ሥላሴ የምታቅሰው ሆነ የአካል ስምን ትተኸዋል፣ ረስተኸዋል። ለምሳሌ ረሳኸው ምንም ስለ ምስጢረ ሥላሴ የምታውቀው ነገር ስለሌለ። በጣም ደግሞ የሚገርም ምስጢረ ሥላሴ በጣም ከባዱ ትምህርት የሚባለው የኩነት ሶስት ነው። በቃ አንተ የምታውቀው አታውቅም ማለት ነው እንጂ እኮ ትምህርት አታውቅም እኮ አንተ አታውቅም ማለት ነው የምታውቀው። አታውቅም ይሄ እውቀት ነው። አንተ አታውቅም። እውነቴን ነው። እሺ አሁን ኩነት ላይ ሄዳል አለ። እኔ ልጠይቀው አሁን ተራዊ ነኝ። እስካሁን ጠይቃለሁ። ቆይ ይኸውልህ አሁን አሚሮ እኔ ልጠይቀው ይሄን ሰው አንተ ኦርቶዶክስ ነኝ ብለህ ብዙ ጠይቋል። ይኸውልህ ጠይቃ ምን አታውቅም እውቀት ነው አታውቅም ነው የምትጠይቀው ማለት ነው። ጠይቅ ዝም ብለህ ኩነት ማለት መሆን ማለት ነው አልኩህ አይደለ? ቀጥለው ኩነት ማለት ነው አታውቅም አትበል፣ ዝም ብለህ ጠይቅ። እሺ ኩነት ማለት ነው ማለት ነው። ቤት በመጣ እኮ ቤት እመጣልሃለሁ። ይኸውልህ ፕሮግራም አዘጋጅና አንተ ሥላሴ የምታውቀው ሆነ ማንም ሊቅ የተባለ እኮ አያስገባኝም እኔ እዛ፣ ምክንያቱም ስለማታውቁ ራሳችሁ። ቆይ መቼ ኦርቶዶክስ እንትን ውስጥ እኮ አታስገቡኝም እናንተ፣ ምክንያቱም ስትጠየቁ ስለምትፋጠጡ ማለት ነው። እውነተኛው ቆይ ትንሽ እረፍት አድርግ። ክስብኤል ሰላም ላንተ። ክስብኤል እንዴት ነህ? አዶ ከየትኛው ቤተ እምነት ነህ? ኦርቶዶክስ። ኦኬ ኦርቶዶክስ ተዋህዶ። ኦኬ እሺ። አምላክ ሰው ሆነ ነው ሰው አምላክ ሆነ በለ ነው የምታምኑት በኦርቶዶክስ? ግሪልኛውን ላጋልጥና እመጣለሁ ለሁላችሁ። ምን አልከኝ? ልጁም በጣም ይፈራል። ጥያቄ ልንጠይቀው ስንል ቆይ አንዴ እኔ ፖይንት አለኝ እውነተኛው ጋር ነው ይላል። አሰሪ ቆይ ችግር የለም እኔ እንደምንም ብዬ ይዤዋለሁ። ችግር የለውም። ክስቤል አለክ? ድምፁ አይሰማማ። ፎዚታ ካለሽ ድምፅሽን አሰሚ እንዳይዘረግፈን፣ ከዛ እንቀጥላለን። አመለጠ። በቃ አየሁ አመለጠ። የእሱ እውቀት አታውቅም ማለት ነው እንጂ የሚያውቀው ምንም እስካሁን የጠየቀው የለም። አታውቅም ማለት እውቀት ነው እንዴ? እኔ እኮ እዛ ሊቃውንት ይኸውልህ እነዚህ ክርስቶፎሮስ ምናምን ጋር እኮ ገብቻለሁ እኮ ግን ሲጠየቁ መልሳቸውን መሰለህ ልክ እንደነዚህ እነ ክስቤል ኦርቶዶክስ አይደለም ነው የሚል መልሳቸው ኦርቶዶክስ ስላልሆንክ ውረድ ይልና ያወርድሃል። እውቀታቸው ይሄ ነው። እውቀታቸው ጃን ሁለተኛ ቆይ አሁን ጣልቃ እንዳትገባ ከጃጋ ይቀጥሉ። ጃ አለ ሀቢብ አንዴ ቆይ እሺ ጃ አለ አይደል? አሚር ያለ አይደል? አለ ጃ እመጣልሃለሁ። ምን መሰለህ አንድ ነገር ልንገርህ እኮ አንተ በጣም እኔ አክብሬ ያለው እንደምትረዳ ስትሰማን ነበር እስካሁን።
ቆይ እንደምትረዳን የትም እንደማትሄድ እናውቃለን። እና የእውነተኛውን ነገር ማጋለጥ ከፈለክ እውነተኛውን የማጋለጥ ስራ ብለህ ፕሮግራም አዘጋጅና ቤት ከፍተህ ጥራው ይመጣልሃል። ከዛ ታጋለጠዋለህ። እሱ ኦርቶዶክስ ነው። እሺ አንዴ ላውራ አይደል? አውራ ጃ ለምሳሌ አንተ አንድ የእስልምና ተከታይ ያለ ልበልህ፣ እስልምና የማያስተምረውን ትምህርት እያስተማረ እኔ እስላም ነኝ የሚለው ተቀበለዋለህ? መረጃ ነው የምጠይቀው እኔ ማንንም ሰው ሙስሊም እኮ ይኸውልህ ጃዬ፣ እኔም የጠየኩት ምን መሰለሽ ብራዘር፣ እውነተኛው ይኸውልህ ለምሳሌ የሁሉም ቦታ ላይ እኮ ዶክትሪን አለ፣ ማንም ሊነቀንቀውና ሊነካው የማይችል ማለት ነው። እውነተኛው በቃ አያውቅም። እሱ ምን እንደሚል ልንገርክማ ከእናንተ ጋር በምን እኔ ስለማቅ ነው። እኔ አሁን እንዲህ ፖለቲካ ልሰራብ ምናምን ሳይሆን እውነተኛው ምን መሰለህ አቋሙ፣ እኒህ ኦርቶዶክሶች 3 እግዚአብሔሮች ነው ያሉት፣ ግን እነሱ 3 እግዚአብሔሮች አትበሉ ስለሚባሉ አይሉም። ግን 3 እግዚአብሔር ነው ያለው፣ በአምላክ ግን አንድ ናቸው ነው። ይሄ ነው በቃ አቋሙ። መረጃ አታው ለምሳሌ ስታወራ ቅድም ጠየቀኝ እኮ አይደል፣ ሰው አምላክ ነው ወይስ አምላክ ሰው ሆነ ነው የምትሉት አልከኝ አይደል? በቃ የእውቀት ሰው ነው የሆነ የምታውቀው ነገር እንዳለ ገብቶኛል፣ እናወራለን፣ እንስማማለን። እውነተኛው ግን ይኸውልህ ጠየቁት እኮ ማስረጃ አንጣልኩት፣ ማስረጃ የለም። በዚህ ሰዓት ላይ የእውቀት ዘመን ነው፣ ኢንላይትመንት ይር ነው ብሮ። እውነተኛው ዝም ብለህ ከመሬት ተነስተህ ብታወራ ብትዘል ምን ብትል ማንም ሰው አይቀበልህም። ታልጅ ብትነግረው የታል እንደዚህ የሚል ብሎ ይጠይቃል። እውነተኛ እየጠየቅኩት ያለውትኝ ሚስጥረ ስላሴ ያውቃለሁ አይደል? እውነት አያውቅም። ጠየቅኩት እኮ ግብር ምን እኮ ምን መሰለህ ተስቤል እንደሚያውቅና እንደማታውቁ አሁን ምን መሰለህ እውነተኛው ለ1 ሰዓት ሲያወራ ነበረ፣ ከቀደም ጀምሮ ለ1 ሰዓት ካንተ ጋር ሲያወራ ነበረ። ሌላ ልጅ ነበረ በጣም ረጅምና ሰውም እየዛገ ነው። ስለዚህ ትንሽ ታውቃለሁ እኮ አረ እኔ ሳወራ ነበር ካንሰለ ሳወራ ነበር እየሰማሁት ነበረ። አይ እኔ ሳወራ ነበር። ቆይ አንተስ ታወራ አልነበርኩም አላሽ። በቃ ሜሪ የምትባል ልጅ ነበረች፣ ከሱ ጋር ቀጠለ፣ ካንተ ጋር በቃ ረጅም ሰዓት ሆነና ምን መሰለህ ሰው ማዛክ ስለሚሆን ምን መሰለህ ከእውነተኛው ጋር ምንም እንደማያውቅ አንተ እንደምታውቅ ለማሳየት እሱ ራሱ እኮ ገብዟል። ቤትን ክፈትና ጥራኝ እመጣለሁ ብሏል። በቃ እኔ ቤት ጋብዟለሁ። እንደውም እኔ ቤት ናና በደንብ ደቅ አድርጌ አውራሃለሁ። ሪከርድ ያደረኳቸውም አሉ ስለ ስላሴ አውቃለሁ ያሉ እና እኔ ጋርና አንተ ጋር እመጣለሁ። ከዛ ያው ሪከርድ አደርግሃለሁ፣ ከዛ እለጥፍሃለሁ። ምክንያቱም አንተ ነህ ኦርቶዶክስ ወይስ እኔ የሚለው ዓለም እንዲሰማ ማለት ነው። ጀግና ከሆንክ እንደሱ አልክ ጃ። እኔ እውነተኛውን ሳየው በጣም ያሳዝነኛል። እኔ አሁን ያየሁት ማለት ነው። እኔም ራሱ በጣም ነው የሚያሳዝነኝ ወላሂ። ለምን መሰለህ የሚያሳዝነኝ በቃ ባዶ ነው፣ ለባዶ ሁሌ ባዶ ነው ያሳዝናል። አይ አሁን ምን መሰለህ ስድብ ጀመርክ ክስቤ። ስድብ አይደለም ስድብ ጀመርክ ማለት ነው። አይ አይደለም አይ የሚያውቀውን ያውቃል ሰው እኮ እንትን ወይ ሞዴሬተሮች ሚውት አድርጉ ወይ ሰው አታስገቡ እባካችሁ። ልጠይቀው አንድ ጥያቄ እሺ። አያውቅም የሚባል ቃል ነው የሚያውቀው። ቆይ እውነተኛው ቆይ አረ ሞዴሬተር የለም እዚህ ቤት አሉ አሚር ወይ አሚር ይቅርታ ወይ ሰው አታስገቡ ወይ ሚውት አድርጉ። በጣም ይረብሻል ድምጽ አልነበረ። እኔ ሐሳቤን አላስጨረሳችሁም እኮ ክስቤል። አሁን ምን መሰለህማ ሰው ያው የሚያውቀው እውቀት እንኳን ትክክል ባይሆን ማለት ነው ሰው ባዶ አይባልም፣ ምንም አያውቅም አይባልም። እውነተኛው የሚያውቀው ያውቃል፣ ግን የሚያውቀው ነገር ምናልባት የተሳሳተ ነገር ሊሆን ይችላል። ገባክ አይደል? እንደዛ ነው የሚባለው። እኔ አሁን ወደ ውይይቱ እንሂድ። በእናንተ ሃይማኖት አምላክ ሰው ሆነ ወይስ ሰው አምላክ ሆነ? ችግር አንዴ ጃ ወይ በቃ ከስቤል የምትቆይ ከሆነ ከሌላ ሰው ጋር እንቀጥል። ቆይ አንዴ እውነተኛውን 485 በቃ ደውልለት፣ በውስጥ ተጻጻፉና ተደዋወሉ። ሀቢቢ ለምንድን ነው ጫና ለማሳረግ ለማምጣት የምትሞክሩት? ምን የምን ጫና ነው? የምን ጫና? አይ የእውቀት ፖይንቶች ላይ አይ ማውራት አይፈልግም። እውነተኛው ተው ቆይ እንትን ክስቤል ማይክን አንሳ። እኛ እኮ ሁለታችሁን ልናስማማ አይደለም እዚህ የተሰበሰብነው ለመማማር ነው። ስለዚህ ሌላ ክርስቲያን ካላችሁ ላኩ። ክስቤል መቀጠል ከሆነ አልጨረስኩም። ጥያቄን እኮ ነው። እሺ እኮ ደውልለት በውስጥ ሀቢቢ። ለምን አንዴማ አልጠይቅ እንጂ ጥያቄ። እሺ አንድ ጥያቄ ትጠይቀዋለህ? አዎ
ኩነት ላይ ብቻ ነው የምጠይቀው፣ ሌላ አልጠይቀውም። አንድ ጥያቄ እሺ፣ ቀጥልና ኩነት ላይ ብቻ ማለት ነው። አንድ ጥያቄ ሆኖ ኩነት ላይ ነው የምጠይቀው። ኩነት ምንድነው ብዬው መሆን አለኝ። በሚስጥር ስላሴ መሆን ማለት ምን ማለት ነው? መሆን ያ ኩነቱ ስማ፣ ቆይ ተረጋጋ። ኩነት ማለት መሆን ነው። በኩነት ሶስት ናቸው። በኩነት ሶስት ናቸው ምን ማለት ነው? አብ ልብ ነው፣ ከዊነ ልብ ነው ማለት ልብ ነው ማለት ነው። ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ነገር ግን ይኸውልህ እዚህ ጋር ጨምርልሃለሁ። ኩነት ሶስትነት ውስጥ ያለ የመለኮት አንድነት ስለማታቅ ነው ሶስት አምላክ አንልም ብለህ ሰው የምታደናግረው። ኩነት ሶስትነት ውስጥ የመለኮት አንድነት አለ። ተረጋጋ። እኔ መልሴን አልጨረስኩም። ተረጋጋ። ቁጭ አድርገው፣ ሚዩት አድርግ። ጠይቃለህ አይደል? መልሴን ይጨርሳለሁ። ኩነት ሶስትነት ውስጥ የመለኮት አንድነት አለ። እንደ ግብር ሶስትነት አይደለም። የግብር ሶስትነት ውስጥ አብ ወላዲ ነው። ወላዲነቱ ለወልድ ብቻ ነው፣ ለመንፈስ ቅዱስ ወላዲ አይደለም፣ አባት አይደለም። ኩነት ሶስትነት ጋር ስትመጣ አብ ልብነቱ ለራሱም ልብ ነው፣ ያስብበታል በልብነቱ። ለወልድም ልብ ነው፣ ለመንፈስ ቅዱስም ልብ ነው። ስለዚህ ኩነት ሶስትነት ውስጥ አንድ የመለኮት አንድነት ታገኛለህ። ምን ታገኛለህ? አንድ የአምላክ ልብ ታገኛለህ። ስለዚህ በሶስት አካል ውስጥ አንድ የአምላክ ልብ ስላለ ነው አንድ አምላክ የምትለው እንጂ ሶስት አምላኮች ስለሌሉ አይደለም። ቀጥለው። ጥሩ እሺ። አሁን አብን ልብ ነው ካልከው ልብነቱ ለራሱ ብቻ ነው ማለት ነው። ኩነት ሶስትነት ላይ የአብ ልባዊነት ያልቀይ ለባዊነቱ እውቀት መሆኑ ልብ አይባልም። ላስተካክል። ከዚህ ልብ ከሆነማ ለራሱ ብቻ ነው። እየሰማ ነው። ልብ ከሆነ ለራሱ ብቻ ነው። ታዲያ ምንድነው የሚባለው ነው ትልቁ ነገር። ልብነት ለማንና ለማን ሲባል ለወልድና ለመንፈስ ቅዱስ ልባቸው ማን ነው? እውቀታቸው ማን ነው ማለት ነው? እውነተኛው እኮ ልብ ነው። ልብ ነው ልብነቱ ትላለህ። ልብ ነውማ ትምህርቱ ነው። ልብ አይባልም ካልከኝ ራስ ትምህርቱን ተሳር አብ ልብ